የዛሬ 5 ወር አካባቢ ይመስለኛል እዚሁ አዲስ አበባ ዙሪያ ባለ በአንዲት ቤተክርስቲያን ወይንም በገዳም ውስጥ አግኝቼው ነበረ ሶፊን እና በጣም የሚያሳዝንና ልብ የሚነካ ነገር ነግሮኝ ነበረ። ያኔ እንደውም መጥቼ መስራት ፈለኩኝና በዚህ ዙሪያ እዚህ አካባቢ ብዬ ነገሮችን እንትን ብዬ ባወራ ሁሉም ሄዶ እንደሚረብሸው ስለገባኝ ዝም አልኩኝ። ከዚህ አሁን በዚህ ሳምንት የተለቀቀ አንድ ቪዲዮ ሳይ ግን በዛ ቪዲዮ ውስጥ ምንድነው የተረዳሁት? የሰው ልጅ ግን ምን ያህል ከባዶች እንደሆነ እኔ የተረዳሁት ምክንያቱም ምንድነው? እስቲ ስንቶቻችሁ ናቸው የሶፊን ችግር ወይ በራሳቸው ወይ በእህቶቻችሁ ወይ በወንድሞቻችሁ ወይ በልጆቻችሁ በኩል ቢሆን ብላችሁ የተረዳችሁት? ስንቶቻችሁ ናችሁ ማለት? ሰው ሆኖ የማይሳሳት የለም። እኔ ስህተቱን እየደገፍኩለት አይደለም ወይም እዛ ስህተት ውስጥ ገብቷል ብዬም እየደመደምኩ አይደለም። ነገር ግን ስንቶቻችን ነን እስቲ የሆነ ጥፋት አጥፍተን ጓደኞቻችን ቤተሰቦቻችን እንዳያውቁብን የተጨነቅንባቸው ጊዜያቶች የሉም? እህት ወንድሞቻችን በድለው ያንን ጊዜ የሸፈንላቸው ጊዜያቶች ለምን እነዚያን ጊዜያቶች ማስታወስ አቃተን? በእውነት በጣም ነው የሚያሳዝነው። አሁን እየደረስንበት ያለንበት ጊዜ ሁላችንም በቃ ባለን ቻናል ባለን አካውንት በቲክቶክም በፌስቡክም በየትኛውም ነገር ገንዘብ 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 ሆነና ሂዩማኒቲ የሚባለውን ነገር አጠፋብንና በጣም ነው የሚያሳዝነው። ያኔ ሳገኘው የዛሬ 5 ወር አካባቢ አስታውሳለሁ። እጅግ በጣም በሚያሳዝን ሁኔታ ልብ በሚነካ ሁኔታ ነበር የነበረውና በእውነት እንዳልኳችሁ ነው። እኔም ትንሽ ዩቲዩብ ሞክር ስለነበረ የነበረበትን ያወራኝን ነገር መጥቼ ባወራ አይኖ ገንዘብ እንደምሰራበት ግን ምንድነው ያስታወስኩት? እኔ ከማገኛት ገንዘብ የሱ ህሊና የሚያርፍበትን ወይ ሳስብ ወይ ደግሞ ወንድሜ ወይ ልጄ ቢሆን ብዬ ሳስብ ተውኩት። በእውነት 2-3 ዙር አግኝቼዋለሁና ያኔ የነበረውን ብርታት የነበረውን ተስፋ ሲወጣ የነበረውን ነገር ሲያጫውተኝ ነበርና አሁን ላይ እንደዚህ ነገሮች ተመሰቃቅለው ሁላችንም ሆዳምነት ይዞን ልበል ማለት በቃ ይሄ ደከርሲኪ ሆነና ሁሉ ነገር ሰው መሆን ትርጉሙ ጠፋብን መሰለኝ። ይቅርታ ይሄንን ቃል ለመጠቀም አላቅም ማለት ይኑርብኝ አይኑርብኝ እና በጣም ወደሚያሳዝን ሲቹዌሽን ሁላችንም በቃ ፈራጅ ሆነን ማለት ማዘን የሚባለውን ነገር ተውነው መሰለኝ። ይቅርታ አላቅም ግን በጣም ያዘንኩት አንድ ነገር ቢኖር ምንድነው? ያኔ ሳገኘው ከወጣ በኋላ ወደዛ የሄደበትንም መንገድ ብቻ እግዚአብሔር እንደሚያስተካክልለት ከመጥፋትም እግዚአብሔር እንደመለሰው ሲያወራ ነበርና አሁን ላይ ሁላችንም ተቀባብለንበት አንድ ቪዲዮ ተለቀቀ ብለን የቀረጽሽም ልጅ በእውነት በጣም በጣም ነው የምታሳዝኚው። መቼስ እግዚአብሔር እንግዲህ አንድ ትልቅ ኮመንት አይቻለሁ እዛ ቪዲዮ ላይ አንዷ ወልዳችሁ ይዩት አይባል ነገር ይሄ የሚባልም ለልጅ የሚሆንም አይደለም ብለዋለች። እና በቤተሰባችሁ እንኳን ለማየት ከባድ ነው ህመሙ ከባድ ነው። በእውነት እኔ እሱን ካገኘሁት አይ ቲንክ ከ3ኛ ዙር ምናምን በኋላ ይመስለኛል እናትየውንም አግኝቻቸው ነበር እና በጣም የሚያሳዝኑ ንጹህ ኢትዮጵያዊ እናት ነበሩ። ግን በዚህ ልክ በዚህ እድሜያቸው የሚዲያ መጫወቻ ስናደርጋቸው ስንቶቻችን ግን ልባችን ተነክቷል። ማለት ምንድነው እየተሰማንስ ያለው? በቃ ብንተውና ስራውን ቢሰራ በእውነት ወደ ራሱ ህሊና ቢመለስ ብናግዘው ብንደግፈው ገንዘብ መስራት እንዲችል ብናደርገው። ይሄ ልጅ እኮ በጣም ጤናማ ልጅ ነው። አሁን ከስቷል እንደዚህ ሆኗል። ምናልባት በኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች የሆናችሁና በዚያ ቤተክርስቲያን ውስጥ ያለውን ስርዓት የምታውቁ እህት ወንድሞቻችን ካላቸው ሶፊ እንዳልኳችሁ ነው። እኔ አግኝቼው ነበረ በተደጋጋሚም አግኝቼው አውቃለሁ እዛ ገዳም እያለና በቃ ጾም አለ ስግደት አለ ጸበል አለ እንኳን ለ5 ወር ለ6 ወር አንድ ሰው ጸበል ቆይቶ አይደለም ለአንድ ሳምንት እንኳን ቆይታችሁ ስትመጡ ያው ስጋን መቅጣት ስለሆነ ገዳም ውስጥ ያለው አስተምሮ የምንከተለውም ያንን ስለሆነ ትንሽ እንዳልኳችሁ ያው ራስን መቅጣት ስራን መጉዳት ስለሆነ ለምን ይሄ የሆነ የምንልበት አይነት እንትን ይፈጠራል ብዬ አላስብም። ምክንያቱም ይሄ ልጅ እዛ ሲቆይ እዚህ ሲበላ የነበረው ወይ ይሄ
ድሎት ውስጥ አልነበረም የነበረው። ስግደት ነበር ራሱን የሚቀጣበት። ጸበል ይጠመቅ ነበር፣ ጸበል ይጠጣ ነበር፣ ይጾም ነበር። በዚህ አይነት ተግሳስ ውስጥ ያለፈ ልጅ እንዴት ከድሮ ኪሎ፣ ከድሮ ደም ግባት፣ የድሮውን ውበት፣ የድሮውን ማንነት እንዴት አላየንበትም ብሎ ልጁ ላይ መቀለድ ልክ ነው ብዬ አላስብም እንደኔ። ምክንያቱም እንዳልኳችሁ ነው እህት ወንድሞቼ በገዳም ውስጥ ያላቸው የክርስትና እምነት ተከታዮች የሆናቸው ሁላችሁም ይሄንን ታውቁታላችሁ ብዬ ነው የማስበውና ትንሽ አስከፍቶኛል እንደኔ። ማለት ለምን ሁላችንም ፈራጆች እንሆናለን? ፈራጅ አንድ አምላክ ነውና ብትተውት በቃ ባለበት ቦታ ሰላሙን ብንሰጠው፣ ብታገኙት እና ብትችሉ ትሪት አርጋችሁ ብታልፉ። ያኔ ያስታውሳለሁ አንድ የተናገራት ንግግር፣ ምናልባት አሁን ላይ ስለነበረው ነገር ምንም እንዳታስብ፣ ያው እንዳንድ የክርስትና እምነት ተከታይ እህት ቀርቤ ልክ ሳወራው ያልኩት ምንድነው ፊል እንዳታደርግ፣ በቃ ዓለምን ትታት እዚህ ቦታ መጥተሃል። እግዚአብሔር ደግሞ ሁሉ የሚቻለው አምላክ ነው። ልትተወው ዓለምን ምንም ስለዛ ብታስብ እዚህ ጋር ያለውን ሰላምህን ነው የምታጣውና እግዚአብሔርን ደግሞ ቁጭ ብለህ ስለ ቃሉ ስታቅ ስትማር እግዚአብሔር ወደዚህ ያመጣ የራሱ የሆነ ምክንያት ይኖረዋል እንዳታስብ ባልኩት ጊዜ እጅግ ያስደነቀኝ የሱ መልስ ነበረ። በጣም ያዘነበትም ነገሮች ነበሩ። እንደ ጓደኛም ቀርቧቸው የሆኑ ነገሮችን ኢቭን ገዳም መውጣቱን ራሱ እንደ ቅርብ ጓደኛ አድርጎ ለጓደኛው ባወራበት ሲቹዌሽን ጓደኛው በሚዲያ ለቆበት እንደነበረ እና በጣም ትንሽ ተረብሾም ተጎድቶም እንደነበረ አጫውቶኛልና ቤተሰቦቹን እናቱን በጣም እንደጎዳትና በጣም ተወደውም እንደነበረ ሲናገር ነበርና በጣም ነው የሚያሳዝነው። ምክንያቱም ሁላችንም እንዳልኳቸው ስጋ ለባሽ ሆኖ የማይወድቅ የለም። ነገር ግን የወደቅን ሁላችንንም የሚያነሳ ደግሞ ኃያል አምላክ አለንና አንዴ እሱ ስለወደቀ ወይ ደግሞ ወድቋል ብለን ስላሰብን ሁላችንም ልንፈላልጠው ልንቆራርጠው ብቻ በቃ በተቻለን አቅም ምን ጽፋት የአንድ ደቂቃ እንኳን ኮመንት ለኛ ቀላል ናት። ጀስት የራሳችንን ሐሳብ የምናንጸባርቅበት እንትናትና ለሱ ግን ህይወቱን ምስቅልቅሉን የሚያወጣ ነገር ነውና ይሄ ልጅ ሁላችንም የምንወደው የምናከብረው ታዋቂ አርቲስት የነበረ ሰው ነገር ግን ጊዜ ጣለውና ደግሞ ትንሽ የፈተና ገጥሞት እንደዚህ ወድቆ ስናገኘው ደግሞ በፊት የነበረውን ክብሩን ምንወድ የነበረውን ፍቅራችንን እንደዚህ ጭልም ልናረግበት አይገባም። ብንችል አዎ ተሳስተሃልም ከሆነ ያኔ ረጅም ጊዜ ቀጥቅጠነዋል፣ ይበቃል። አሁን ደግሞ ጠፍቶ ሲመለስ እግዚአብሔር እንኳን አገዘክ፣ እንኳን እግዚአብሔር ረዳ፣ እንኳን ለዚህ ክብር በቃ ብለን ልንደግፈው ልናጽናናው ነው የሚገባው። ምክንያቱም ይሄ ልጅ ብዙ ነገሮቹ ተጎድተዋል። በቃ ይሄ በኢኮኖሚም ብንለው በአስተሳሰብም ብንለው በስራም በቤተሰብ ፍቅርም በጉርብትናም ሁሉ ነገሩ ተበላሽቶበታልና እኛን ፈራጅ ያደረገን ማን ነው? በእውነት በጣም ነው የሚያሳዝነውና ይሄን ልጅ በተቻለን አቅም እኔ አላቅም ለምን እንደዚህ ማሰብ እንዳቃተንና በጣም የሚያሳዝን ማንነት ያለው ልጅ ነው። በእውነት ያንን ሁሉ ነገር ቀርባችሁ ብትችሉ ሁላችሁም በተቻላችሁ አቅም በየእምነታቸው በጸሎት አግዙት፣ በጸሎት አግዙት። በእውነት አሁን ይሄ ልጅ የሆነ ቀን ክፍት ያለው ቀን ራሱ ላይ የሆነ ነገር ቢወስን ሁላችንም ጀስት በቃ መጨረሻ ላይ አራይፒ ምንም እንትን የለውም ነፍስ በሰላም ትረፍ ከደጋጎቹ ምናምን የሚባሉትን ይሄ የሚባሉትን ዝባዝንኬ ነገሮች በሙሉ እንጽፋለን። ተመልሰን እኮ ኢትዮጵያውያን ስንባል ስንፈርድም በጀማ ስናዝንም እንደዛው። ስለዚህ ፈራጅ እግዚአብሔር ነው። እግዚአብሔር ደግሞ ይቅር ብሎታል። እኔ አስታውሳለሁ ያኔ ሳገኘው እግዚአብሔር ወደዚህ ሲያመጣኝ እንደሚያስተምረኝና እንደሚመልሰኝ ያውቃለሁ። ልክ ቃሉ ላይ እንዳለው 99ን በጎቹን ትቶ አንዱን በግ ፍለጋ ወጣ የሚል ቃል አንስቶ እኔ ራሱ እንትን ያለበት መንገድ አስታውሳለሁና ያ አንዱ በግ እኔ ነኝ። እኔ ጠፍቼበት ነበረ። በብዙ መንገድ ሊያስተምረኝ ሞክሮ እምቢ ብየዋለሁ። ነገር ግን እግዚአብሔር አምላክ ደግሞ አሁን በዚህኛው መንገድ ሊያስተምረኝ ሊገስጸኝ ፈለገና ወደ ቤቱ ጠራኝ።
እርግጠኛ ነኝ እዚህ እንደምማር አውቃለሁ በማለት በእኛ አስተምሮ ወይንም በቅድስት ቤተክርስቲያን አስተምሮ ለትልቅ ክብር በቅቶ ይሄ ልጅ ስጋ ወደሙን ተቀብሎ ልክ እንደውም አስታውሳለሁ ያኔ ሳገኘው ከወጣ በኋላ ለህዝቡ ምን አይነት መልኩ ይቅርታ መጠየቅ እንዳለበት እንደውም ምን ያለኝ ምንድነው ይቅርታ ብዬ ብጠይቅ ያንን ነገር እንዳጠፋው ነው የሚደመድሙብኝ ይቅርታ ባላደርግ ደግሞ ስድቡ ነው የሚቀጥለው ስለዚህ ያለኝ አማራጭ ሁለቱንም እግዚአብሔር በሚያበረታኝ መልኩ ይቅርታ ጠይቄ ሁለቱንም አቻችዬ ነው መቀጠል ያለብኝ አይደል ብሎ የጠየቀኝ ቀን ነበር አስታውሳለሁና ቪዲዮውን ሪከርድ አድርጎበት የለቀቀበትን ልጅ እንደውም እግዚአብሔር በሚያውቀው ደጋግሞ እዚሽ ቦታ ላይ እንድረግጥ ያደረገኝ እሱ ስለሆነ እኔ በንጹህ ልቤ በእውነት ከሙሉ በቃ ማለት በሙሉ ማንነቴ እግዚአብሔርን እንዳገለግለው ስለረዳኝ እግዚአብሔር አምላክ ለሱም ልቦና ይስጠው በማለት ይቅርታ እንዳደረገለትም ሲናገር ነበርና እንደውም ያኔ ታስሮ እንደነበር ምናምን ሳስረዳው ለምን ያስሩታል በቃ እግዚአብሔር እኮ እኔን መማር ስለፈለገ ወደዚህ ወደ ቤቱ ጠራኝና እግዚአብሔር ይቅር ባይ ነው በማለት እንደውም እንትን ሊል ሞክሯልና በቃ በተቻላችሁ አቅም አጽናኑት በእውነት ኮሜንት ሴክሽናችሁን አስተካክሉ